ማታ ፊልም እዩ ስትል ሰምታ ነበር ትናንት። የቅድስት ኪራኒ ፊልም ማየት ስትጀምር ግንባሯን መታዋትና ራሷን አሳመምኳት አለው። ሴጣን ነኝ ከልከሌውስ ንዞ የቅድስት ኪራንን ስትመለከት እንዳታመሰግና መታወት እንዳትመለከት እሷን ይህን ያክል እየጸለየች ትታመማለች ብላ በህመሙ አምላኳን እንዳታመሰግን ግን እያመሰገነች ነው። አንተ ደግሞ እኮ በእኔ እንደዛ ስትል የሚያስረኝ ቅዱስ ሚካኤል። ሌላስ ያደፈጠ ማን አለ? ተቋርሸኛለሁ፣ ደክሞኛል። ሌላ ደፈጠ ያልታሰረ በመድኃኒዓለም ስም ሌላ የለንም። በቃ የታደስን መታት ነበርን። እኛም ታስረናል። ግን አንገቷን ስላሳመምናት ገብታችሁ ታሰሩ ተብለን የመጣን። በአያሉ በመድኃኒዓለም ስም ያደፈጥ ካለ ተናገር ቶሎ በል። ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመ ጻፈ ሶበ እፄ ውስመከ ከሲቲ አፈ ረዳኤ ምንድዋን ሚካኤል በከመ ታለምድ ዘልፈ ለረድኤትየ ነአሰ ፊአከ ክንፈ ሊቀ መላእክት ቅዱስ ሚካኤል በእሳት ሰይፍ ረደ። የተደበቃለ የለውም። በቃ ታስረናል ሁላችን። በሽታችሁን አንሱና አውጡ። አንስተናል እኮ በሽታችንን ትንሽ አንገቷን ነው አነሳን። በቃ አንስተናል። ከመላ ሰውነቱ አውጡ። ውጡ ከመላ ሰውነቷ። አንገቷን ነው ልንገላት ነበር። ወጥቻለሁ። በቃ በአብ በወልድ በመንፈስ ቅዱስ በወልድ መንፈስ ቅዱስ በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከሕይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን ከአእምሮዋ ላይ ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከእነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ወልደ አማኑኤልን እንሰራኝ ስንጠራ ቤት እንላለን። ምንም ስራ አንሰራም። የምትሸኝ ጠቋር ተዘጋጅ። ሰራዊትን ሰብስብና ከእነ ሰራዊት ተዘጋጅ። ቶሎ ተዘጋጅ። ተዘጋጅቻለሁ። ከጉልበቷ ላይ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከሕይወቷ ወጥቼ ከእንግዲህ ላልመለስ ላልታደስ ሰማይና ምድርን በፈጠረ
በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም ለዘላለም ሲኦል ታስሬአለሁ። ለዘላለም ሲኦል ታስሬአለሁ። ሊቀ መላእክት ቅዱስ ሚካኤል በእሳት ሰይፍ እያረደ ሲኦል አውርደን። ሊቀ መላእክት ቅዱስ ሚካኤል በእሳት ሰይፍ እያረደ ሲኦል ያውርደን። ወልደ አማኑኤል ኃያል መድኃኒዓለም ልጅን ታደጋ የሚያረክሽ ሰባት ሲሰርጋችሁ ቶሎ ደሱ ቶሎ ኃያሉ መድኃኒዓለም ሲኦል አውረዳችሁ። እግዚአብሔር ይገሥጽ። ወለተ ቂርቆስ ጋር አለ ወለተ ቂርቆስ ጋር አለ። ማንም የምትታሰረው ጥላ ወጊ። ሌላስ? አይነ ጥላ፣ የድል መተት። ሌላስ ማን አለ? ገርግራ አይነ ጥላ ከማህበረሰብ የተባለ የደብተራ መተት፣ የእድል መተት፣ የጠቋር መንፈስ፣ የማህፀን የእድል መተት። እሺ ሌላስ? ሌላስ የቀረ ማን አለ? ሌላ የቀረ ማን አለ? ልቧን አፈናግደን የተባለ በምግብ የገባን ልቧን አፈናግደን። እሺ ሌላስ? የተባለ በቃ እኛ እንሰራለን። ሌላ የቀረ ማን አለ? ቶሎ በል። የለንም። የአእምሮ መተት ሳብር የተባለ የአእምሮ መተት። እሺ ሌላስ? በቃ እኛ እንሰራለን። ኦ ፍጡነ ረድኤት እምንውፀተ ነፋስ ዋውሎ ለዘይጽዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ብሎ የተሳሉ ተወከፍ ወጥረ ጸሎት ነው ቃለ ጸላክ ሮሮ ባቤ ካለው ሊቀ ሰማዕታት ቅዱስ ጊዮርጊስ ያጋጡ ወጣ አስቀረ የተባለ ወይ ብራን ከረቴ ጎረቤት ነው። በቃ እኛ ነን ተሰራ። ሌላስ የቀረ? በቃ ሰራዊታችን ሰብስቡ፣ ቶሎ ሁላችሁም ውጡ። ሰብስቡ፣ ወደ ግንባር ውጡ። በአብ በወልድ በመንፈስ ቅዱስ ስም በሽታችሁን አንሱ። ሰራዊታችሁ ሰብስቡ፣ ጭንቀታችሁን ሙሉ ለሙሉ ከህይወት አውጡ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን እስከምንሸን ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል።
አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አስታለም ቅድስት ሥላሴ ስርዓታችን ያጽኑብን። በቃ እኔ እንሰራኝ እባክህ። ስንጠራ ቤት እንላለን፣ ምንም ስራ እንሰራም። ምንም ስራ እንሰራም። ልብ መልሱ መልሱ ልብ እኔን ሰራኝ እኔን ሰራኝ። ቅድስት ተጻድቅ ጋር አለ። አቤት 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 በርቺ። አቤት ቅድስት ተጻድቅ ጋር አለ። አቤት አቤት የእድሳት መተት የእድሳት አዎ የእድሳት መተት አስጨንቃት የተባልኩኝ። እሺ ላስ አፈሳ ደንግስ አለው በእንቅልፍ ሰዓት ምዳፋት አድርጋ ነው። የእድሳት መተት አስጨንቅ። ሌላስ ፍሳት አፈሳ ደንግስ በቃ የእድሳት መተት የሰላምታ ስር ነው። ስራዬን አላቆምኩም። አዎ ስራዬን አላቆምኩም። አዎ የሰላቢ ስራዬን አላቆምኩም። ዕቃ አሰብራታለሁ። ብኩንትሁን እኮ ነው የተባለው። ለምንድን ነው ስራን ያላቆምከው? የሆነ ነገር ላይ እንድትደርስ አልፈልግም። በቃ ሰርታ ብኩን እንድትሆን በእህቷ ላይ ደግሞ እያደር ለምንድን ነው ስራን ያላቆምከው? ብር እናስጠይቃታለን። ከዛ ትበሳጫለች። ወይኔ እኔ ቆይ እንዲህ ለምንድን ነው የተሰደድኩት ትላለች። ወይኔ ስራን ያላቆምከው እንዴ ብኩንትሁን ነው የተባልነው። በየጊዜው እንላካለን። በቃ የሰላቢ መተት እንድትይዝ አንፈልግም። በቃ እንድትይዝ አትፈልግም። ግን ደግሞ ሴትዮዋ እየተረገመች አታስቆርጣት። ስራን ያላቆምከው ለምንድን ነው? ስትሰብርባት አትቆርጥም። ስንት ቀን መስለህ የጨረሰችበት ግን በቃ አይታቃስ በየልጅ ታልፋታለች እንጂ እስካሁን ድረስ ደግሞ ተልኮ በመጥፋት ነበር የምጨርሰው። ወይኔ አሰካኝ ግን በቃ አልተውም። ምን ያሁን ማለት አላቆም እንድትይዝ አልፈልግም። ወይኔ በስነ ስርዓት ተናገር። እሺ ወይኔ ተቃጠልኩ። አንዷ እኮ ነች ተቃጠለኝ። ሌላስ ማን አለ የቀረ? በቃ የለውም ሌላ። በቃ ሌላ ደፈጠ ማን አለ? በቃ ሌላ ተስሯል ብቻ ነው። ጠቋር ከጸሎት ህይወት ማራቅ ነው የሚፈልገው። ወንድማችን አስወጥቶን ነው ጎሽ እንኳን ወጣ ጎሽ ደግ። በቅድስት ድንግል ማርያም ስም ሌላ የቀረ ማን አለ? ማን አለ የቀረ? ተመለስ ግን እኔ እኮ ወጣልኝ ብዬ ደስ ብሎኝ። ወይኔ ጠቋር አለው ጠቋር በየጊዜው ታሰርኩላለሁ ግን አልታሰርም። ለምንድን ነው የምትዋሸው? ማትታሰረው ለምንድን ነው? ነግሻለሁ። አንዴ እኔ ተቆጣጥሬያቸዋለሁ እኮ ከቅርናያስ ጀምሬ እኮ ስወራረድ የመጣው ነው እንዴ። አንተ በቀልድ ልታስር ጊዜ ችኩስ እንደ ቀልድ ልታሰር ህይወት ማራቅ ነው የምፈልገው። ስራ ያበዛውበት ቀን እንደ ቀልድ አልታሰርም ነው። አዎ እንደ ቀልድ እንዴት ታሰራለህ አንተ? ስንት ሲገበርልኝ እኮ የነበረ እኮ ነው እንዴ። አንዴ በቃ አንዴ ዶሮ ሲገበርልኝ ኖሬ አሁን መጥቼ ልታሰር በቀልድ ሆይ። እሺ ሌላስ የቀረ ማን አለ? በቃ የለውም። በቃ እኛ ብቻ ነው። ሌሎች ታስረዋል። ሰላም ለኪ እንዘን ሰግን ለኪ ማርያም ምን አስተበቋት ማርዊናዊ ተማይጸነብኪ ፈንታና ምኪ ወያቄ ማውቂ ማይበረነዮ ድንግል ባርኪ። በቅድስት ድንግል ማርያም ስም ሌላ የተደበቀ በቃ እኛ ብቻ ነን። የለም ሌላ የተደበቀ
ኧረ የለም የለም የለም፣ እሺ ሁሉም ታስረዋል። እኛ ብቻ ነው። በቅድስት ድንግል ማርያም ስም ስራችሁን አቁሙ ከዛሬ ጀምሮ። ጠቋርም፣ የሰላቢ መተትም፣ እሺ ሌሎቻችሁ እሺ፣ እናቆማለን። እሺ ወደ ግንባር ውጡ ሁላችሁ። እሺ እሺ፣ ሰብስቤያለሁ። እሺ በአብ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ በመንፈስ ቅዱስ ስም፣ በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ ወይኔ ቅዱስ ሩፋኤል፣ ወይኔ እሱንም አሁን እኮ በቅዱስ ሩፋኤል ስም፣ በቅዱስ በ13ቱ ስም፣ በቅዱስ ሩፋኤል ስም፣ ወይኔ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወተን የዘጋንባትን እድሏን ከፍተን የእሷን ይዘጋ የእህቶቿን እሺ ከድላቸው ወተን ከገንዘቧ ተነስተን ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከእንግዲህ ገንዘቧን ላንነካ ቃል እናሰብራት። በቃ እናቆማለን ስራችን። በምንም ነገር ላንፈታተናት ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሙሉ ለሙሉ ስራችንን አቁመን ሙሉ ለሙሉ ስራችንን አቁመን ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ሰማይና ምድርን በፈጠረ በአጋዕዝተ ዓለም ቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ቅድስት ድንግል ማርያም እስራታችንን ታጽናብን። ከዛሬ ጀምረን በየቀኑ ወይኔ አላራኔ አልፈልግም። በእናትህ ጊዜ በቅድስት ድንግል ማርያም ስም አራኔ አልፈልግም። የእሷን ጭራሽ የእሷን በቅድስት ድንግል ማርያም ስም ቶሎ በል ድንግል ማርያም ስም ስራችሁን ያላቆማችሁ የሰላቢ መተትና ጠቋር ትቀጣላችሁ። ከዛሬ ጀምረን በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም አይቻልም። በቅድስት ድንግል ማርያም ስም በየቀኑ 21 ቢሊዮን እንሰግዳለን። ኧረ በስመ አብ እንዴ! ኧረ 21 ቢሊዮን እንሰግዳለን። ወይኔ 21 ቢሊዮን እንሰግዳለን። ወይኔ ተበቀለችን እቺ። ይህንን ትእዛዝ ባንፈጽም ቅድስት ድንግል ማርያም እጥፍ ድርብ አድርጋ ትበቀልን። ቅድስት ድንግል ማርያም እጥፍ ድርብ አድርጋ ትበቀለን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ። አሜን። በርቺ። ገንዘብሽን አደራ ስጫት። እሺ፣ ለመብራን አሳልፈሽ ስጪ። እናም ደግሞ መባ አስገቢ። ገንዘቤ ትጠብቂልኝ ዘንድ ከሰላቢ መተት ገንዘቤ ትጠብቂ ዘንድ በስምሽ መባ አስገባለሁ ብለሽ መባ አስገቢላት። የአስራት ደሞዝሽን አለ አይደለ? የደሞዝሽ አስራት እሱንም አስገቢበት። ገንዘቤን ትጠብቂልኝ ዘንድ ይሄን አድርጋለሁ ብለሽ አድርጊ። ከዛ እሷም ገንዘብሽን ትጠብቅልሻለች። ሌላው ደግሞ የቤተሰቡንም ዛር መንፈስ አሳልፈሽ ስጫት ለመብራን። ምክንያቱም እሱም ከስር ነግሼባቸው በህይወታቸው ላይ የመጣው መንፈስ ነው እያለ ነው ያለው። ስለዚህ ይህ መንፈስን በቀላሉ ስለማይለቅ ሊያስቸግርሽ ስለሚችል አንቺ አሳልፈሽ ስጫት። አስቀድመሽ ለመብራን ይህንን መንፈስ አሳልፈሽ ስጫት።
እንድትይዝልሽም ደግሞ ወንድሜ አጥብቀሽ ተማጸኛት። እሺ መልካም ወንድሜ ጸሎት ላይ በጣም በእንቅልፍ እየተፈታተነኝ ነው። በተለይ አልጋውን መጨረስ አልችልም። ግማሽ ላይ ደርሼ ምናምን ምዕራፍ 10 ምናምን ደርሼ ነው የማቆመው ሁሌም ማለት ነው። በቃ ጨርሼ መድረስ አልችልም። ቀን ቀን ደግሞ በጣም ስራ ይበዛብኛል። ምን ስጸልይ አርጋኑን በተለይ አርጋኖ ነው። አርጋኖ ላይ በቃ በጣም እንቅልፍ ይጥለኛል። በቃ አልጨርሰውም። በቃ ወይ ሲነጋ ጨርሰዋለሁ እና ሲነጋ እነሳለሁ ብዬ በቃ ሰዓቴን አስረፍዶ ምናምን ከረፈደ በኋላ ነው የምነቃው ማለት ነው። ሌሊትም እንቅልፍ ጥሉ ማይክሽ ተዘግቷል። አዎ ወንድሜ እንደዚህ በእንቅልፍ ነው የሚፈታተነኝ። ይኸውልሽ ከመጸለሽ በፊት አስቀድመሽ እመብርሃንን ተማጸኛት። እመቤቴ ሆይ የሚጀምረውን የአርጋኑን ጸሎት እንድጨርስ እርጅኝ። አርጋኑን ጸሎትሽን እንዳልጨርስ በእንቅልፍ የሚፈታተነኝ መንፈስ ያዥልኝ፣ ስራውን አስቁሚልኝ። ጸሎቴን እስከምጨርስ ድረስ ከአጠገቤ አትለይ ብለሽ ተማጸኛት። ከዛ መንፈሱንም በቅድስት ድንግል ማርያም ስም ለጥቂት ደቂቃ ብቻ ገስጭው። ጸሎቴን እንዳታስቋርጥ በማለት ጣልቃ እንዳትገባ በቅድስት ድንግል ማርያም ስም አዝዣለሁ፣ ቅድስት ድንግል ማርያም ትበቀል ብለሽ በቅድስት ድንግል ማርያም ስም ከገጸሽው በኋላ ጸሎትሽን መጀመር። እሺ ወንድሜ ሰብሮ እንዲያማኑ ያለሆነኛል። እናመሰግናለን። እግዚአብሔር ይስጥልን፣ ጸጋውን ያብዛል። አሜን። እህቴ በርቺ። ሰረልኛል ልጆች እሺ ማን የምትታስረው ማነህ? ትናንትና እኮ ነው ያጋለጥከን። መቼም ቢሆን አንጋለጥም ነበር። የክደት መንፈስ የክደት መንፈስ በትላንትናው ትምህርት ነው የተያዛችሁት? ትናንትና ስትል ያቺ ጽጌ ማርያም ናት ምናምን የአይሁድ መንፈስ ስትል እንዴ የአይሁድ መንፈስ አዎ የክደት መንፈስ ስትል ሰውነቷን ወረራት። እንዴ አለ እንዴ ምናምን። እሺ የክደት መንፈስ ሌላስ ማን አለ? የሙስሊም ዛር መንፈስ ነው የጠራን። አዎ እንዴ ስለምትነቃው ስለማትወድ በቤተሰቦቿ ያው አሉ በቤተሰብ እና ጓደኛም ሲያመጣላት አትፈልግም። ስለዚህ ተጠራን። ይኸው ቁም ስቅራት ምን አይነት ጓደኛ ነው የምታመጣላት? የፍቅር ደግሞ አንተ ሌላ ምን ያለ በሃይማኖት የሚመስላትን ነው አይመስላትን ነው የምታመጣው? የማይመስላትን ነው ደግሞ አንተ የማይመስላትን አመጣን እንዴ አመጣን የማይመስላትን የሌላ እምነት ተከታይ የሆነውን አዎ እንዴ እኛን እምነት ተከታይ ያመጣን። አያቷ በዛ አያቷ ቤተሰብ አለን ከጥንቱ የምንመለክ ነን እኛ። እሺ ሌላ ሲቀር ማለት ሲተደበቅ ማለት ገርግር አይጣለም ምናሸት ሞክራትና ሆነ አይጣለም ገርግር አይጣለም ብቻ ምናሸት ታወቅ ቅድም ደግሞ ለራሱ ሰውነቷን ሞቅና ከዛ ሸት እሺ በቅድስት ድንግል ማርያም ስም ከሰውነቷ አውጡ፣ ከብብቷ ሽታችሁን አንሱና አውጡ ቶሎ። አዎ ታውቃለች እኮ እንሄዳለን እኮ እንላወሳሰን ምናምን እንቀሳቀሳለን። ከዛ ቅባ ቅዱስ ተባብናለች። ቶሎ ውጣ ስታናም ሰነውጣ። ኧረ አንተ እንደው ምን አባ እንደው አንተ እኮ ነው የዚህ ሁሉ እዚህ አንተ እኮ ነው። እኛ መቼም አንጋለጥ ነበረ። በቅድስት ድንግል ማርያም ስም አንሳ ሽታን ቶሎ። ሌላ ሲቀር ማን አለ? አይን ቡዳ ንንክት አድርገን የምንበላ አለን። በጣም ታይናል። እንትን ነች እኮ የሆነ በእጭ ጸሎት ላይ ምናምን በቃ እንንቀሳቀሳለን፣ እንወጣለን፣ እንገባለን። የቡዳ መንፈስ አዎ ከእናቷ የመጣናለን። ከእናቷ ስታይ አይኗ ትላልቅ ነበር እና በዛ ላይ ገባ ነው አቧት በጥብጠን እዚህ ተነስ ከአይኗ ላይ ተነስ ቶሎ። የአይምሮ መተት አለን። ጉንፋን እንዲያውም ትናንትና አሳምናታል። አሁን እያነጠሰች ነው። የአይምሮ መተት ማንም ጋር እንድትገናኝ አንፈልግም፣ እንድታውቅ አንፈልግም። ደደም ትናንትና ማን ግብ ያሰግጃላት እንዴ? ጉንፋን ያዛዝካት አንተ ነው? የአይምሮ መተት ነው። ጉንፋን ለጥቅምባት ከዛር ከቤተሰብ የመጣለን እኛ ከቤት አለን። ከዘር ማንዘር ራስ ምታት በራስ ከኒና ምናምን እንውጣለን። በደም እናፈሳለን። ይሄ እንትን ራሳቸውን ሲያማቸው ምንድን የሚባል አለ አይደል? የሚፈሰው ደም አሁን እሱ ቀረ። ደግሞ በከና
ስልታችንን ቀየከኝና ዘመን ስትለወጥ ይለወጥ የለ ሰራዊትን ሰብስብ ቶሎ ቶሎ ውጣ። ግራኝ አለን ግራ ጎኗን የያዝን ሁሉንም ግራ የምናገር ጌታ አባቷ ነው። ቶሎ ውጣ አንተ ግራኝ መንፈስ ሰራዊት ተሰብስብ። የቅናት የንዴት ጠቋር ዛር አለን ከንቱ ውዳሴ የምንጥል በቃ ከሷ በላይ ማንም የለም። ከንቱ ውዳሴ የምንጥል አዎ እንዴ ካንቺ በላይ በቃ ካንቺ በላይ ማንም የለም ነው ምናምን። ኧረ እኔ ኃጢአተኛ በደለኛ ነኝ። ቸሩ መድኃኒዓለም ነው ሸፍኖ ያቆመኝ ኃጢአቴን ደብቆ እኔ ኃጢአተኛ ትላለች። ምን እያሳሰብክ ነው? ከአንቺ በላይ ለምትለው ስግደቷን ነው ጸሎቷን ነው። በጸሎትን በቃ ትጸልያለች ትሰግጃለች። አንቺ እንዳች የሚጸልይ እንደምትሰግድ የለም። ኧረ እኔ ኃጢአተኛ ነኝ። እሷ ደግሞ ኃጢአተኛ ማን ነው እንዲህ የምትለው? ውስጥ ሆነ እኔ ጠቋር ነኝ እንዴ እጇን ቆሰልስል አደርጋለሁ የሰገደችበት ሌላ ሰቀረ ያቀባቀሉ ተቀባብኛለች። አሁን ጠፋ አስጠፋችብኝ። ሌላስ ወይ መተት በቃ መተት አለን መተት እጭ የምን መተት የምን መተት ጨማጥና አጥዝጋ ትዳሯን ለበተና ከማጸኗ ተነስ ገንዘብ ለበተና ይሄው አመት አባቷን የሰራችበትን በትን አሁን ነቃችብን ከማጸኗ ተነስ። የማጸን መተት የማጸን የትዳር ዕድል መተት ተነስ ቶሎ በል። ከማጸኗ ውጣ። የትዳር ዕድሏንም ልቀቅና ውጣ። ከገንዘቧም ተነስ። አባረን አልኩ እንዴ እንድች ዛሩን የሳበን ቡዳ ዛር ነው የሳበን። አባረናል። ምንድነው ያባረራችሁት? ጓደ ጮኛዋ ነው አባረር በቃ የለም እኮ ምን አድርጋ አባረርክ? በምን እንዴት አድርጋ አጣላቸው? አይ የሱ ምስጢር ነው አንናገርም። እሱም አልፈቅድም እንድናገር። ሰባ ፍጥረን አጣላቸው እና ፈጠን ታለቅሳለች ፈጥረና አሳያት። ከዛ እኮ አሳያት አስተም ቅድስት ስላሴ እኮ በህልም አሳያት። በቃ ሙሉ ለሙሉ ወደ አዛርና መተትኛ ሁነን እሱ እንደምንሰራ አሳያት እኮ እሱ ላይ እንደምንሰራ በህልም አሳያት። ልክ እሱ ጋር ስትሄድ በቃ እያደረ እየተቀየን እኛ ዛርና መተት ሁነን አሳየናት። እሱ ሙሉ ለሙሉ ያው እኛ ሁነን ማለት ነው። ሰራዊትን ሰብስብ ተቆጣጥረናል። ቡዳን በልተነዋል። አይናችን ታይና ተነስተን በልተነዋል። በቃ በልተነዋል። እንዴ ጸባይ ያለው ባህሪ ያለው ቆንጆ ነው እንዴ ሰው እንጂ በእምነቱ በጣም ጠንካራ ነው። ባይቆውም ይሄ እኛም ባይቃወመንም በአስቀዳሽ ነው ምናምን እኛን ግን አይቃወምንም። ሌላስ የቀረ ማን አለ? የንዴት አለን የምናድድ የንዴት መንፈስ። ሌላስ የባቤ ዘንዶ አለን ሆዷ ላይ ተጠመጥ ቶሎታ ከወዳ ቶሎታ ቶሎ የዘንዶ መንፈስ በምድር የገባበት አለን። ቡዳ ላይ በምድር የሰበሰብኩት እኔ ሰራዊቴ ቡዳ ዛፍ ሆድ ነው የተቀመጥኩት። ማህፀንና ሆድ ነው የተቆጣጠርኩት። ሰራዊትን ሰብስብና አውጣ ቶሎ። አሁንማ እየጠጣች እኮ ያው አንተ ምክር እያለኛ ምን ስራችን መቼ ከሽፍ የለ እንዴ? ቶሎታ ሰራዊትን ሰብስብ። ወይ ጉዳችን ነው ጉዳችን ደግሞ አይኑ እያያችሁ ነው ተናዝዙ ተባል ነው። ሌላስ የቀረ በቃ ተወን በቃ እኛው ነን። በኃያሉ በመድኃኒዓለም ስም የተደበቀ አሁንም የቀረ ሰላም ለዝክረ ስምከ ዘኢረከቡ ተፍጻሚተ መላእክተ ሰማይ ወምድር እለ ለመዱ ስብሐተ መድኃኒዓለም ተወከፍ እንተ አቅረብኩ ንስቲተ ዘሰተይከ በእንቲአነ ከርቤ ወሐሞተ። ኃያሉ መድኃኒዓለም ያቃጥል የአየር አጋንንት። ሌላ ታንታፋስ ለቀስናት እንዴ እና ማን ነጋደናኛ ሳንጋደጥ እኮ ስራ ሰራን። ያው በውስጥ ነበር ምን ሰራው ትራንስፖርት እንዳስከለከላት እንዴ እናቴ ካዲማ ከኛ ምን አይደለም ይወድስ በኋላ ያዘ በቃ አልሻ እንትን አላለም። ይሄ ከስጋይ ስጋ ከነፍስሽ ነፍስ ምናምን የሚለውን እንዴ የለም። እኛ ሌላስ የቀረ
በቃ የመናፍቅ የቀረ መንፈስ ሌላ አለን። አዳልሞት ያለን በቤት የዛር አዳልሞት ያለን በቤት ስለምንመለክ የመናፍቅ መንፈስ። እሺ ሰራዊትን ሰብስብ አንተ ቶሎ። ሉሲፈር አለን፣ ሳጥናኤል አለን። በቃ ሁሉም አለን። በቃ እኛ የሌለን ውጡ፣ ሰራዊታችሁን ሰብስቡና ሰብስበናል። በቃ ሰረን ደግሞ እዚህ እየመጡ አያለቃቅሱ። በቃ ተተነቃባቸው ላሽ ይበሉ። ምንድነው እንደዚህ መጥተው የሚያለቃቅሱብን? ቶሎ ሰራዊታችሁ ሰብስቡና ሰብስበናል። በቃ እንታስረን በአብ ወልድ መንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ በህናናው በቸሩ መድኃኔዓለም ስም አይኑን እያየን እንደገደለችን በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም የዝሙት ሰራዊትን ሰብስብ ልንጥል ነበር። ሰራዊትን ሰብስብ እናውጣ ቶሎ። አይን ላይ ተቀመጥ የዛር ዝሙት መንፈስ አይን ነው ያየሽውን ሁሉ ዝሙት መንፈስ ተነስ ካይኗ ላይ ተነስ ካይኗ ላይ። እሺ ተነስቻለሁ። ሁላችንም ከነ ሰራዊታችን ሁላችንም ከእግር ጥፍሯ እስከ ራስ ፀጉር ያለን ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ ቅድም እኮ በምልክቶች ቀጠቀጠች። ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። በትምህርተ መስቀል ከነ ሰራዊታችን ታስረን ተገዝተናል። የዘጋነውን እድሏን ሙሉ ለሙሉ ከፍተናል። የዘጋነውን እድሏን ሙሉ ለሙሉ ከፍተናል። እንደ ወይኔ ጉዳችን፣ እንደ ወይ ጉዴ! ከትዳሯ ከገንዘቧ ከመላ ሰውነቷ ወጥተናል። ከገንዘቧ ከትዳሯ ከህይወቷ ወጥተናል። በቃ ከመላ ሰውነቷና ከህይወቷ ወጥተናል። ከመላ ሰውነቷ ከህይወቷ ወጥተናል። ሾተላይ እኛ አልገበንም። ማጠላይ ውጣ፣ ተነስ፣ ከማጸኗ ቶሎ ተነስ። ቶሎ መድኃኒዓለም አጋልጦን የለ ሌላ የቀረ ሌላ ኃያሉ መድኃኔዓለም ይበቀል። የተደበቅ ካለ ራስን አጋልጥ አሁኑኑ። ሰላም ለስርተ ርእስከ ለተወክፎ ስቃይ ዛጽነነ ወለርእስከ ሰላም ከመይቤዙ ኪያነ መድኃኔዓለም ክርስቶስ በጊዜ ኮንከ ህፃነ ፈራ ወደንገጸ በከዋዘነ ከሲዛ አሳታ ለሕዋን ምነ። ኃያሉ መድኃኔዓለም ይበቀል። ቶሎ ራሳችሁን አጋልጡና የ6 ጨለማ የምናስወድድ የለን። ሌላስ ሌላስ ሰላም ለገጽከ ዘይቀትል በድንጋጼ ዘምስለ ቀራነት ክልኤ እልወ አማጼ መድኃኔዓለም ዘኮንከ ባህረ ኃጢአት ገሳጼ አድነኒ በኪዳንከ እምትሆነ እሳት ወፄ እስመ ልሳኑ ዘኮነ ስው ለማጼ። ኃያሉ መድኃኔዓለም ይበቀል። የተደበቃለ ያደፈት የሚስጥር መተት ካዩዋ ከተመኟ ወንዶች የመጣን ቡዳ ዝሙት አለን። ውጡ፣ ሰራዊታችሁ ሰብስቡ። እናስታውስ፣ እዛም እናደርጋለን። በቃ እናገባን። ውጡ፣ ሰራዊታችሁን ሰብስቡ። ሁላችሁም እንሰበስባለን። ከተመኟት ወንዶች ሁሉ የመጣችሁ ሰብስቡ ቶሎ። የኔ የባህር ጋር ፈሪ ያደረኳት ፈሪ ናት። በቃ ፈሪ እኔ ሁሉን ነገር ተባህር ስደነግጥ ነው ያስኳት። ሁሉን ነገር ባለፈው አስረኝ ነበር ግን አይ አታሰርኩም። ሰራዊትን ሰብስብ ቶሎ። ሰራዊትን ሰብስብ። ውጣ፣ ሰራዊትን ሰብስብ። በሰዓታችን ሰብስብ ሰራዊትን
ቶሎ ሰብስበን ይቀራል። ሌላ አይቀርም። የለንም። ኃያሉ መድኃኒዓለም ያቃጥለ። የተደበቃለ የለንም። በቃ የሚስጥር ሁላችንም አለን። በቃ እኛ ምን በቃ ተወን። በቃ የሚስጥር መተት አዎ ምን አርክ ተብለን የተላከው? አይ ነገርማ እንዴ ዝጋ አንድ ቦታን ዝጋ ነው። አሁን አንድ ቤተሰብ ማውራት አትችልም። እንዲያው አሁን ማህበረ ከመጣች ማውራት ጀመረች እንጂ አንድ ቦታ ቆልፍ ኃያሉ መድኃኒዓለም ይበቀለ። ሰላም ለገጽከ ዘይቀትል በድንጋጼ ዘምስለ ቀራንብት ክሌ እልወ ዋማጼ መድኃኒዓለም ዘኮንከ በአራጢአት ገሳጼ አድነኒ በኪዳንከ እምእቶነ እሳት ወፄ እስመ ልሳኑ ዘኮነ ስውለ ማፄ ኃያሉ መድኃኒዓለም ይበቀለ። ልጇን ልቀበል ምናምን ስትል እኛ ቃሪያን እየሰጠን ምናምን በህልሟ አሳያት። እንዴ ቅዱስ ሩፋኤል አሳያት በፓንት የተደገም ባለፈው አስረንላ። ከዛ በቃ ልጅ ልትተኛ ልጆች ልትወስደን ብር ልትቀበል ትፈልጋለች በህልሟ ማለት ነው። ግን ብር ሳይሆን ቃሪያ ሲሰጧት አየችና አሁንም አላቆሙም ማለት ነው አለች። ቅዱስ ይታደስ እና ሰራዊትን ሰብስብ ቶሎ እንደውም እኮ ጥያቄ ለራሱ ልጠይቅህ ነበረ። ብዙ የምጠይቅ ጥያቄ ቆጥራ ይደርሳል ብሎ ነው። ከዛ አባቷን ጠይቀሽው አባቷም ያው ብዙ መንፈሳዊ እንትን ላይ ስለንተሰለን በቃ ነይና ጸበል ተጸብለሽ ካለ ይሸኛል አላት። ሌላ ሲቀረ ማን አለ? የለን በቃ እኛው ነሰረን። በአብ በወልድ በመንፈስ ቅዱስ ያለን ያው ሙስሊም ዛሬ እኛ የሙስሊም ማን መልክ የለም። በቤተሰብ ማን መልክ የለም። ሁላችን ታስረን በአብ በወልድ በመንፈስ ቅዱስ በቃ በአብ በወልድ በመንፈስ ቅዱስ ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወተን ከመላ ሰውነቷ ከደሟ ካጥንቷ ቡዳ ዛሬ በነፍሷ ነው ያለው። ታባፈን ለዛ ነው ቆማት ልቀጠቅጥናት እንቀጠቀጥም። አሁን ግን አንተ ነህ በትትና እያለቀሳችሁ ለመድኃኒዓለም ብትል መድኃኒዓለም ያቅም የለኝም እኔ እነሱ ዋጋ ዘንድ በምን አቅም እያለች ያው ተሸነፍት። አንተ ከመላ ሰውነቷ ከህይወቷ ወተን ከሁሉም ሰውነቷ ወተን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም እናጠራጥርም። ሁሉንም ነው እናጠራጥረው። ሁላችንም ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተን በምንም ነገር አንፈታተናትም። ከእናቷ የመጣን ያስፈሪ መንፈስ ዝም ብለን ብቻ የምናስወራ ተነስ። በምንም ነገር አንፈታተናትም። ግንባር ላይ ታስረን በፈታተናት በየቀኑ በኃያሉ በመድኃኒዓለም ስም ወይኔ ጉዳችን በየቀኑ በኃያሉ በመድኃኒዓለም ስም የቆለ አንተ ስራ አይደለ እሱ ላይ አድረህ እንደዚህ ስግደት ያሰጠን በኃያሉ መድኃኒዓለም ስም 27 ቢሊዮን እንሰግዳለን። 2700 ቢሊዮን እንሰግዳለን። እንደዛ የተባለ ነው። በቃ እንዴት አለ ይሄንን ትእዛዝ ባንፈጽም ኃያሉ መድኃኒዓለም እጥፍ ድርብ አድርጎ ይበቀለን። ኃያሉ መድኃኒዓለም እጥፍ ድርብ አድርጎ ይበቀለን። እጥፍ ድርብ አድርጎ ይበቀለን። ስንጠራ ቤት እናለን ምንም ስራ አንሰራም። በቃ በሕያው መድኃኒዓለም ስም ምለን ምስክር ተላከዝ በኋላ ምንም አንብረብሽም። በቃ ልብ መልሶ ልብ እኔ ሰረኝ ወልዳ ማኑኤል ስንት ነው የጠበቁት? እግዚአብሔር በርቺ ጠንክሪ። እኔ ሰረኝ ወልዳ ማኑኤል ሰረኝ። እሺ ማን የምትታሰረው? ወይ እናቷ ግደል ተብዬ መጣሁ። አይዞሽ እናቴ ምንም አትሆኚ ያለች አግማቶኝ እያስጨነቋት ተነስከናቷ ቶሎ ያለቻት ቅሮቢ ግዛግኝ ያለቻት። እሺ
ዝም ከእናቷ ውጣ። ነገሮች መጀመሪያ አንተ እያለህ ነገሮች መጀመሪያ መድኃኒዓለም እንደምናገረው አንተ ተናገረው። እኔ የምናገረው ለእናቴ ያለችው እሱ ተናገረው። ዝም ብላ ሰማች። ግደላት ከእናቷ ተብዬ ነው ውጣ። የተላከው። ግደላት። ተነስ ከእናቷ። ሰራዊትን ሰብስብና ውጣ። ተነስቻለሁ። ሌላስ የቀረ ማን አለ? አሳብዳት። ካልቻልክ አሳብድ። መግደል ካልቻልክ አሳብዳት። ሁለቱም አሳብዳቸው። ካልቻልክ መግደል ካልቻልክ አባቷም እንደዛ። ሰራዊትን ሰብስብና ውጣ። ቶሎ ቶሎ ውጣ። ሰራዊትን ሰብስብና ውጣ። ስቤ ያለው ሌላስ የቀረ ማን አለ? በሰፋ አቅርባለሁ። በሰዋድ አሾፍ መንፈስ አለው። የጥርቅ መንፈስ አለው። ስለት ብለህ ደስ እያልኩ ሳትራኝ ምን አለው? የለም ውጡ። ሰራዊታችሁን ሰብስቡና ውጡ ቶሎ። ሰብስበናል። ሌላስ የቀረ ማን አለ? በኃያሉ በመድኃኒዓለም ስም የለንም። እናቷ እንደትናገር በቃ እንደትናገር ነው። በቃ ልቧን ያዝ እንደትናገር። ሰብስብ ሰራዊትን ቶሎ ቶሎ ውጣ። አንተ ሰላም ለአዕይንቲከ ወለእዝኒከ ሰማኢ እንዘ ለዓለ ኪሩብ ትነብር ከርሰ ቀላያ ዘትርኢ መድኃኒዓለም ክርስቶስ ነፍሰ ዚአየ አጥኢ አኮኑ እግዚእየ እግዚአብሔር መዋኢ የታበቁል ሰዓረ ወባሕረ ታብኢ። ኃያሉ መድኃኒዓለም የሚያቃጥል የተደበቃለ ሌላ የተደበቅ እኛ ብቻለን ለምን ያልፍላቸዋል? ውጡ። ሁላችሁም ውጡ ቶሎ። በዚህ ሰው አለን የአክስቷ ልጅ አለን የተላከ ውጡ። ሰራዊታችሁን ሰብስቡና ውጡ ቶሎ ቶሎ ውጡ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከእናቷም ተነስተን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን ምንም ስራ አንሰራም። ስንጠራ ቤት እንላለን ምንም ስራ አንሰራም። ልብ መልሱ። እኛ እንሰራን እኛ አሜን። በርቺ። ወለተ ወልድ ጋር አለ ማን ነው? ወለተ ወልድ ጋር አለ። እኛ መስተፋቅር አዋረድከን። ትላንትና ትምህርቱን አዳመጠች። ተዋረደ መስተፋቅር ምን ተስር ምን ሸኝ መለ እሺ። የመስተፋቅር መንፈስ ሌላስ ማን አለ? መስተፋቅር ትላንትና መስተፋቅር የቅናት መንፈስ አለው። ቅናት ወይ የገባው ቅናት መንፈስ በስራው ሁሉ ነገሩ የቀናው ቅናት መስተፋቅር የቅናት መንፈስ ሌላስ? ዛር አለ ደግሞ ዛር ተከስቶ የመጣል ዛር ታባቷ የዛር መንፈስ ምን ነበር የሚገበርልህ? ዛር መንፈስ ምን ነበር የሚገበርልህ? የሚገበርልህ ምን ነበር? በግ ነው የሚገበርልህ ነበር። መቼ ጥቁር ዶሮ ነጭ ዶሮ መቼ ነው የሚገበሩት? ሚያዝያ ህዳር ነበር የሚገበርልህ።
የዛር መንፈስ በምን ነበር የምትፈታተናቸው? እኛ ልጅ እንገላለን፣ ምንም አናደርገው ነገር አለ። ልጅ እንገላለን፣ ልጅ መግደል ምን አናደርገው ነገር አለ። ልጅ ብቻ ጎረምሶቹ ብቻ ብድግ ነው የምናደርጋቸው ሳይታመሙ ማለት ነው። የታባታቸው ባህር አንጥተን አንዱን አስገብተን ጌዳ ሊመጣ ሲሆን ባህር አስገባን። ሳይታመሙ ነው የምትገለው? አዎ በአንድ ቀን ነው በቃ ታመሙ በአንድ ቀን ተብሎ ሐኪም ሊሄዱ ሲሆን ግድል ነው የምናደርጋቸው። ምን እናድርግ አሁን? ቆረበች እኮ ታዲያ አሁን እሷ ቆረበች እኮ ፍርት ብላና። ሌላስ የቀረ ማን አለ? ሌላ የተደበቀ የትዳር መንፈታለሁ ደግሞ የትዳርችን በትዳሩ የተመተተዋለሁ። የትዳር መተት እንዳታገባ ነው ያገባችውንም ፈታች፣ እንደሞም ሌላም እንዳታገባ። እሺ ሌላስ? ተኛ በቃ ገና እንድትፋታ አደረከው። የትዳር ዕድል መተት ነው። መስተፋቅር እንድትፋታ እንዳታገባ እንዳትር መስተፋቅሩን አታው። አዎ መስተፋቅሩ እኛ ነን የምንፈልጋት። መጀመሪያ እኛ ነን ሊቀደም ነው። ቤተሰቦቿ ለሱ አትሰጥም ብለው ለሌላ ሰው ሰጡበት። ከዛ እንድትፋታ አረግናት። አገባች፣ ወለደች። ልጇ ደግሞ ልጅም ወልዳ እንዳስም አደረግላት። እንዳትስም ልጅም ወልዳ ደህና ልጅ እንዳይዝ አደረግናት። በቃ እኛ ነን ሁላችንም እኮ። ልጁ ምን አደረከባት? በሽተኛ አረግንባት። በሽተኛ አረግንባት። በምንድን ነው መስተፋቅሩ የተደገምከው? መስተፋቅሩ በምንድን ነው የተደገምከው? በቀለበት ነው የተደገመው። በቀለበት በጓደኛ አድርገን አዙረን ሰጠናት። በቀለበት አረገችዋ። በጓደኛ አድርገን አዙረን በጓደኛ አድርገን እቻ አታውቅም። ጓደኛ ስጦታ ሰጠኛለች፣ አረገች። በቃ ሰራዊታችን ሰብስቡ ቶሎ። ደግሞ እዚህም ተበጠን መስተፋቅር በዚህም ተበጠን ስልከንባታል። እሷ ይቻ ባንገት ተሰብስብ እናውጣ ስጦታ ተብለን መተናል። በቃ እዚህም ተበጠን በእምነት መተናል። በእምነት ተደርጎ መተናል። ሁኔታ አባቷ ምንድን ነው የምትለው? እምነት ልላክልሽ ተብሎ ተልኮለት በእምነት መተናል። እምነት ልላክልሽ ተብሎ እምነት ልላክልሽ ብላ ላኩልኝ ብላ በእምነት በእጅ አዙር ተልከናል። ይቺ እኮ አታውቅም ታዲያ። እሷ እምነት የተቀበለች ነው መሰላት። እምነት የተቀበለችው እኛ እኮ ዲያቆን እኮ ነን። እሷ አታውቅም። ዲያቆን እኮ ነን እራሳችን። ዲያቆን እኮ ነን። ዲያቆኑን መስተፋቅር ያደረክባት? አዎ እኛ አይደል ለአንተ አትሰጥም ስለተባለች? አዎ ለእሷ አትሰጥም ስለተባለች ቄስ እንድታገባ አንፈልግም አሉ እናትና አባባ። ቄስ እንድታገባ ዛር በባል። ለምንድን ነው ቤተሰብ እምቢ አለ? ቄስ አንፈልግም፣ ቄስ እንድታገባ አንፈልግም። ቤተሰብ እምቢ አለ። ለምን አንፈልግም? በቃ እንዲያታገባ አንፈልግም። ምክንያቱስ ምንድን ነው? እኛ ደግሞ እኛ ዛር ነን እኮ የከለከልነው። ቤተሰቦቹ ላይ ተቀመጥን፣ ዛር ቤተሰብ ላይ ተቀመጥን። እሱን ታገባችማ በቃ ትሞታለች አልናቸው። ትሞታለች፣ እኛ ቁርባን አይሆነንም። ቆርባ ታገባይ ትሞታለች፣ ዘራችን ቁርባን አይሆንም አሏት አልናቸው ማለት ነው። እኛ ዛር ነን እኮ እንዲያሰልፉ ሰጣቸው። ከዛ እነሱ ፈሩ። ከዛ ትሞትብናለች ልጃችን አሉ። ዘላለም ስቆርብ ትሞታለች ያሉ ካላስካል
ቁርባንን እንደሚገድል አድርገው ነው የሚያስቡት። ይገድላል ቁርባን። ስለዚህ ስለምትሞት ቄስ አታገባም። ቄስ አግብታ አከርምም አሉ ትሞታለች። ሰራዊትን ሰብስብ፣ የዛር መናፍስትም ሰራዊታችሁን ሰብስቡ፣ መስተፋቅሩ ሞታ ቶሎ። ዲያቆኑ ደብተራ ነው እንዴ ወይስ ደብተራ ጋር ሄዶ ነው? ዲያቆኑ ደብተራ ነው ወይስ ደብተራ ጋር ሄዶ አስደግሞ ነው? ደብተራ ጋር ሄዶ ነው ያስደገመን። ደብተራ ጋር ሄዶ ደብተራ ጋር ሄዶ ደብተራ ጋር ሄዶ በቃ እኛ እንዲህ እሷ ደስ ሲላት ማየት አንፈልግም። በቃ እሷም እንደዚህ ሆነ ትቀራለች። እኔ ባላገባ እሷም እንደዚህ ሆነ ትቀራለች። ሌላ ሰይቀረ ማን አለ? ሌላ በቅዱስ ገብርኤል ስም ዳር እዚህ ደግሞ በቃ ልታገባ ጓደኛ ልይዝ ማለት ነው። ጓደኛ ልይዝ እንትን ስትል ማለት ነው። በህልሙ እንመጣበታለን። በህልሙ እሱን እንዳመጣበታለን። ከዛ እናጣላለን። በቃ እናጣላለን። እንዳታገባ በቃ ፈልገን ምን ብለህ ነው የምትመጣው? በህልሟ ምን እያልክ ነው የምትመጣው? በህልሟ በቃ የሆነ ነገር መተን በቃ የሆነ ነገር ወይ እንሰጣታለን ወይ እንደፋባታለን። በዛ በህልሟ እጣቢ ነው የምንደፋባት። በህልሟ በጣቢ በቃ ተደፋ ብኝ በቃ አሰብት በቃ በድስት ነው ጠሪዘን ነው የምንጠራው። ከዛ ድፍት እናደርጋለን። በዛ ተደፋ በቃ እሷም ተስፋ ተቆርጣለች። ከዛ ተሰው ለመጣላት ነው የምትፈልገው። ትጣላለች። በቃ መጣላት ነው ዝም ብላ። እንቅስቃሴውን ተከታተላለህ እንዴ? ከማን ጋር እንደዋለች? አዎ አለን። ምን ሰራለን? አሾክሻኪ ላይ ነው የምትከታተለው? አሾክሻኪ ያለ ነው። ምን ትታረጋለች? ምን ትሰራዋለች? ስንት በራላት እንባላለን። ስራዋ ምን ሰላቢ ማለ ማለት ነው? አዎ አለን። ሁላችንም ባያሉ በመድኃኒዓለም ስም ውጡ። የሰላቢ መጠጥ አሁንማ እኮ አሁን እኮ ሌላ 19 ብር ስሙ 19 ብር 14 በኩራት ታወጣለች። በ21 ለ21 21 ብር ታወጣለች። አሁንማ እየነቃችብን እኮ ነው። ነቃች እኮ አሁንማ አይታ አይገርምም? ግን እህት ወንድሞች በጣም የሚገርም እኮ ነው። ቤተሰቡም አነቃ። ቅዱስ ቁርባንን መቀበል ልክ እንደሚገድል አድርገው ነው የሚያስበው ቤተሰብም። ሁለተኛ ደግሞ አገልጋዩም አይረባ። ምክንያቱም ከፈጣሪ እርዳታ ይልቅ የማንን እርዳታን የጠየቀው? ንገሩኝ እስቲ ሰምታችሁ ከሆነ የማንን እርዳታን የጠየቀው? የዲያብሎስን እርዳታ። ጋብቻ መፈለጉ መልካም ነው፣ ግን አካሄዱን ተመልከቱት። ዲያቆን ተብዬው ማለት ነው አጋንንትን ነው እርዳታ ሄዶ የጠየቀው፣ ደብተራ ማለት ነው። በጥበብ ሰበብ እንግዲህ ጥበብ ነው፣ ጥበብ ተብሎ ነው። ይሄኔ ጥበብ ነው፣ ጥሩ ነው፣ ሂዱ አባቶች ጋር እንደዛ ብሎ አማክሮት ነው ወይ ደግሞ እሱ ሄዶ ነው ማለት ነው። በልጅቷ ፍቅር ታወረ። ከዛ በኋላ ሄድና መተት ያደርጋል ማለት ነው። መስተፋቅር ምን ማድረግ ነበረበት? ቤተሰብ አልረዳ ካለ አንደኛ ሱባኤ ቢገባ አሪፍ ነበረ፣ ልጅቷን ከወደዳት። ቤተሰብ ካልነገረ፣ አሁን ቤተሰቡም በጣም እጅግ የወረደ አስተሳሰብ ነው ያለው። ለኛ ለዘራችን ቅዱስ ቁርባን አይሆንም ብለው ነው የሚያስቡት። ቅዱስ ቁርባንን እንደ ገዳይ በደፈናው ደግሞ ለአንተ አንሰጥም ካሉት ምንድነው ማድረግ ያለበት? ይሄ ልጅ ቀጥታ ሱባኤ ነው መግባት ያለበት፣ ችግሩን ምን እንደሆነ እንዲረዳ። ከዛ በኋላ አጋንንት መሆኑን ካወቀ፣ እነሱንም ደግሞ ምክንያቱን ካወቀ ብቻ ቀረብ ብሎ እንዳናገራቸው አይደለም እንዴ? አይደለም እህት ወንድሞች፣ ለምንድን ነው ምን አደረኩኝ እኔ? ለምንድን ነው ለአንተ አንሰጥም ያላችሁኝ ምክንያት? ምን አይታችሁ ነው? ያስጨነቃችሁ ነገር ምንድን ነው? አሳማኝ ምክንያት እስቲ ንገሩኝ፣ ካለ እረዳችኋለሁ። ቢል አይረዱትም። በዚህ ምክንያት ነው በውስጣቸው ቢነግሩት እሱ ደግሞ ሊያስገነዝባቸው ይገባ ነበር። ቅዱስ ቁርባን እንደ ገዳይ አድርጎ የሚያስቡ ከሆነ ማለት ነው።
ዛሩ ነው አሁን እየተጫወተ ያለው በቤተሰብ አድሮ ወደ ትዳር ህይወት እንዳትገባ አደረገው ማለት ነው። አስቡ። ከዛ በኋላ ልጁ የበቀል ስራ መጀመር ጀመረ ማለት ነው። እንግዲህ ሌላ እንዳታገባ ብታገባ ደግሞ እንድትፋታ። ብዙውን ጊዜ የሰው ትዳር ህይወት የሚበጠበጠው እስቲ እህቶቼ ወንድሞቼ ቆም ብላችሁ አስቡ። በተለይ እህቶች ወደ ትዳር ህይወት ከማግባታችሁ በፊት የሆነ ሰው መጥቶ አልጠየቃችሁም? ወደ ትዳር ህይወት ሁለተኛውን የትዳር አጋር ከመያዛችሁ በፊት አልጠየቃችሁም? ያ ሰው አልዛተባችሁ? ቆይ ቆመች ትቀሪያታለሽ አላለም? ብቻ ወይ ተመኝቷችሁ እንደዚህ አይነት ነገር ባክግራውንዱ በጣም ይወስናል። ምናልባት አሁን ለሚበጠበጠው ትዳራችሁ ምክንያት ያ ከዚህ በፊት ጠይቋችሁ የነበረው ሰው ሊሆን ይችላል። ምናልባት ግን መፈተሹ መልካም ነው። ምናልባት ያ ሰው እናንተ ማግኘት ሳይችል ሲቀር መስተፋቅር ልኮ ሊሆን ይችላል። ታዲያ አጋንንቱ ያ አጋንንት ተልኮ የገባው መስተፋቅር ከቻለ ማፋታት ካልቻለ ደግሞ ትዳሩ ሲኦል መስሎ እንድንኖር ያደርገናል ማለት ነው። የቁም ስቃይ ሲኦል የሆነ ትዳር ውስጥ እንድንገባ ነው የሚያደርገን ማለት ነው። በተለይ መንፈሳዊ ህይወታችን ትዳራችን በመንፈሳዊ ህይወት ካልታጠረ ማግባት ባይችል እንኳን ምን አደረገ? አሁን ይሄ መስተፋቅር ንገሩኝ። ሰምታችሁ ከሆነ ቅድም ማግባት ባይችል እንኳን ልጁ ምን አደረገ? አልሰማችሁም? አፋታ አይደል? አፋታ እኮ እንድትፋታ አደረገ። ምክንያቱም ከሁለተኛው ሰው ጋር ትዳር የመሰረተችው ልጅ በሃይማኖታቸው ጠንካራ አይደሉማ። ጸሎት የለ፣ ስግደት የለ፣ ቅዱስ ቁርባን የለ። በቃ ለአጋንንት የተከፈተ ህይወት ነው ማለት ነው። ያልታጠረ ቤት ነው ማለት ነው። ወይም ያልተዘጋ በር ነው ማለት ነው። ከዛ ትዳራቸውን አፋታ። ከዛ ወልዳ እንዳትስም ልጇንም ደግሞ ታማሚ ያደረገው ማለት ነው። ማን ነው ይሄን ያደረገው? መስተፋቅሩ። እንዲህ ነው አያችሁ የሚያደርገው። ከቻለ እንዳያገቡ፣ ካልቻለ ደግሞ ካገቡ እንዲፋቱ ማለት ነው። እና መፍትሄው ምንድን ነው? ህይወትን በንስሐ ህይወት ንስሐ ገብቶ ስጋው ደሙን እየተቀበሉ እግዚአብሔር ወደ ትዳር ህይወታችን እንዲገባ ማድረግ ነው ትልቁ ዓላማ ማለት ነው። ቤተሰብ አሁን ጠቀመ ወይስ ጎዳ? ንገሩኝ እስቲ። እኛ ምን መርጥልሽን ነው የምታገቢ በማለቱ ቤተሰብ ጠቀማት ልጅቷን ወይስ ጎዳት? አባት አይደል ቤተሰብ? አይጨለም። አያችሁ አይደል? ቤተሰብ አንዳንዴ እኛን የትዳር አጋር የምንመርጠው ያሉ በተሳሳተ መንገድ እየተጓዙ ማለት ነው። በተሳሳተ መንገድ እየተጓዙ እኛን የምንመርጥልሽ። አንዳንዱ የቤተሰቡን ፈቃድ ተከትሎ አይ እኔ ቤተሰቤን ከማስቀይም ከቤተሰቤ ትእዛዝ ከመውጣ ይልና ትዳር ይመሰረታል ቤተሰቡን ላለማስቀየም። ከዛ በኋላ ትዳሩ ይበተናል። አሁን ቤተሰብ ዞር ብሎ ያንን ትዳር ንገሩኝ እስቲ። አይመለከትም አይደል? መጽሐፍ ምንድን ነው የሚለው? ሰው እናትና አባቱን ይተዋል ከሚስቱም ጋር ይተባበራል። ሁለቱም ስንት ይሆናሉ? ሁለት ወይስ አንድ? አንድ ይሆናሉ። ከትዳር በኋላ እኮ ባልና ሚስት አብሮ መኖር ከተመሩ ቤተሰብ እኮ አይመለከቱም። ከዛ በኋላ በሁለቱ መካከል እኮ ጣልቃ አይገባም። አስቡት እህት ወንድሞች፣ ቤተሰብ በተለይ ሃይማኖት ከሌለው ቤተሰብን ብቻ ተከትለን ትዳር ምን መሰረት ቆመ ብለን ልናስብ ይገባል። በጸሎት ፈጣሪ ልንጠይቅ ይገባል። ምክንያቱም ቤተሰብ ከብዙ አንግል መንፈሳዊ ካልሆነ ከብዙ አንግል ትዳርን ሊያስብ ይችላል። ምናልባት ዘርን አስቦ ሊሆን ይችላል። ወይም ደግሞ ይጠቅመናል ብለው ያንን ቤተሰብ የለም ያንን ጎሳ ይጠቅመናል፣ ሀብታም ነው፣ ገንዘብ አለ ብሎ ሊድር ይችላል። ቤተሰብ ሲድር እንደዛ ነው። ወይ ገንዘብ አይቶ ወይ ደግሞ እንደዚሁ ለመጎራበት በስጋዊ ጥቅም ብቻ ተመስርቶ ወደ ትዳር ህይወት ሊያስገባን ስለሚችል ልንጠነቀቅ ይገባል። ከሁሉም በላይ ፈጣሪን በጸሎት ጠይቆ የምንገባበት ትዳር ነው ዘላቂነት ያለው ለማለት ነው። እና በጣም ያሳዝናል በእውነት አሁን የእህታችን የትዳር ህይወቷን መመሰቃቀሉ። እሺ በመድኃኒዓለም ስም ሰራዊታችሁን ሰብስቡና ውጡ ቶሎ።
ሌላ ይቀራል በሊቀ መልአክ በቅዱስ ገብርኤል ስም ሰላም ለካ ገብርኤል ሊቅ ነበልባለ እሳት ውቅ ቅደስኮ መስዋዕቱ ለመልከ ጼዴቅ ከመ ተባርከነ በመስቀል ከዘወር ገብርኤል ማእከሌነ ተዋኔ በጽድቅ ሊቀ መልአክ ቅዱስ ገብርኤል ይበቃልን። ስራ አበላሽ ስራውን አበላሽ። እሷ ስራው እኮ 21ዷ ነው። 21ዷ ነች የሰጠቻት፣ ለእሷ ነው የሰጠችው እሷ። እኛ ግን ለአበላሹ ተብለን አልቻልንም። በቃ አልቻልንም። ለአበላሻት በብዙ ነገር ሞከር። ቶሎቱ ሰራዊታችን ሰብስቡ። ከስራዋም ተነሱ። ከስራዋ ሀገሯ እንዳገባ የተባልዳለ። በቃ ሀገሯ እንዳገባ ደግሞ የተባልዳለን። ሬሳዋ ይንጣ የተባል በቃ ሬሳዋን አንጡ ነው የተባለው። ሬሳዋን አምጡ። ሀገሯ እንዳገባ የተባልዳል። ምን አደረገች? እኛ እንድገባ አልፈልግም። ሀገሯን በተገባይ ብዙ ነገር ነው እሷ የምትመኘው። ሀገሯ ተገባይ ብዙ ነገር ለማድረግ ታስበው እንድገባ አልፈልግም። ውጡ፣ ሰራዊታችን ሰብስቡና ቶሎ ውጡ። ሌላ ሲቀር ማን አለ? እኛ ግሩፕ ደግሞ ግሩፕ ላይ እንዳገባ እንዳሰግድ የተባለ ተደፍተራ የተላክናለ። በቃ ግሩፕ ላይ እንዳሰግድ ዳቀጠቅጥ የተባልናለ። ተግሩፕ በቃ እንድርቅ የተባልናለ። ሰራዊታችን ሰብስቡ ቶሎ ውጡ። እናንተ ቶሎ ውጡ። ሌላ ሲቀር ሌላ የለን። በቃ ምታሰብ ምንሸኝም አለን። ውጡ፣ ሰራዊታችን ሰብስቡ ሁላችሁ በኃያሉ በመድኃኔዓለም ስም። ወጥተናል፣ በቃ ወጥተናል። የተደበቅ ካለ በስራዋ በህይወቷ በትዳሯ የተመተት ካለ ሌላም በሊቀ መልአክ በቅዱስ ገብርኤል ስም ራስን አጋል ቶሎ ተወርድ እኮ ትናንትና የትናንትናው ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕቱ ለመልከ ጼዴቅ ከመ ትባርከነ በመስቀል ከዘወር ገብርኤል ማእከሌነ ተዋኔ በጽድቅ እናስወጣለን። በቃ ምስጢር የምናስወጣ ምላሷ ላይ ተቀምጠን ምስጢር የምናስወጣለን። ሚስጥሯ ለሰው እንድትናገር ለሁሉም እንድትናገር። ከዛ ትናደዳለች። ስትናደድ ስታለቅስ ግብራችን ደስደድ ላገኘች ሰው እንድትናገር ነው የምታደርገው። ሚስጥሯን መናገር ለሌለበት ሰው ሚስጥሯን እናዘገዝግና ሰዎቹን ታጠገቧ ጥፍት ነው የምናደርጋቸው። አናመጣቸው መልሰን ደግሞ ሚስጥሯን ታወጣቸው ደ ማለት ነው። መልሰን አናመጣቸው። አዎ ሰዎቹ አይመለሱም። ሚስጥሯን ሆዷን ተዘረግፈች ወዲያ ተመልሰው እንዲገናኙ አልፈልግም። ብን ነው የምናደርጋቸው ሰዎቹ ማለት ነው። ሰራዊት ተሰብስብ ቶሎ ከአንድ ቦታ ተነስ። ሚስጥር እንድታወጣ የምታደርገው ማነው? መተት ነህ? ዛር ነህ? ምንድን ነህ? ሚስጥር እንድታወጣ የምታደርገው ቡዳ ዛር። ውጣ፣ ሰራዊትን ሰብስብና ቶሎ ሰብስበናል። ሌላስ የቀረ የለም። በቃ የለንም። ሰብስበናል። እኛ ሁላችንም እስረኛ ነው። ታስረናል እኮ እኛ እኮ ነበር የተደበቅነው። በአብ በወልድ በመንፈስ ቅዱስ ስም ሁላችሁም ተናገሩ። በአብ በወልድ በመንፈስ ቅዱስ ስም ከስራዋ ከህይወቷ ከእድሏ ውጡ። ቶሎ ወጣን እኮ አሁን በተስራዋ ተድሏ ተጤናዋ ተሁሉ ነገር ወተን አሾክሻኪም ግባና ታሰር። አሾክሻኪም ታሰር ቶሎ አሾክሻኪ ውሏን እየደርክ የምታቃጠር አንተን ተሰብሰብ። ውሏን እየሄድን ምንናገር ተማጋ ስታወራ ዋለች። ምን ስትል ዋለች? የተፈጀቶ ባለ ስናወራ ምንናገር። ሰራዊታችሁን ሰብስቡ ሁላችሁ። ሰራዊታችን ሰብስበን ሁላችንም ከስራም ተነሱ ከስራዋ ተስራዋ ስራ አበላሹ ተብለን የመጣ ተስራዋ ተነስተን በአብ በወልድ በመንፈስ ቅዱስ ሁላችሁም ተናገሩ። በአብ በወልድ በመንፈስ ቅዱስ ሁላችንም በኃያሉ በመድኃኔዓለም ስም ዛሬ በኋላው ስም ውይ ያዋረደ
ቶሎ በል በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም ከእናታቸው በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ወይ አንተ ሁሉንም እኮ እነኝህን ሁሉንም ያልወዳቸው አንተ ሶስቱም ይህንን ያልወዳቸው በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ወይ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ተመለሰው ደሷ ተሁሉ ለቀቀላት እኮ ከህይወቷ ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ ምንም እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ በትምህርተ መስቀል ታስረን ተገዝተናል ተምለናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ። ማንም ትችልም። ያጎት ያክስት መተት አለን። በቃ ስራችን አቁመናል። የምንሸኝለን የቤተሰብ መተት አለን። ስራ አቁመናል። የቤተሰብ መተት ሌላስ? ያጎት ያክስት በድሎ የተመተተን መተት አለን። በድሎ ሌላስ? የምትሸኙ ቡዳ አለን። ቡዳ እሺ፣ ቡዳ ሌላስ? በቃ እኛንን የምንሸኘው። ተዘጋጁ። ከህይወቷ አውጡ። ከስራዋ ከህይወቷ ከድሏ ተነስ። ከስራዋ ተድሏ ተነስተናል። ከቤተሰብ ተነሱ። ቶሎ ተዘጋጁ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከሁለሰውነቷ ተጥፋታችን ወጥተን ሴራችን ከእንግዲህ ላንመለስ ላንታደስ እንግዲህ ወደ ላንመለስ ላንታደስ በኃያሉ በመድኃኔዓለም ስም ተገዝተን በሊቀ መልአክ በቅዱስ ገብርኤል የእሳት ሰይፍ እየታረድን ሲኦል ወርደናል። ኃያሉ መድኃኔዓለም ልጅን ተረከብ እያላችሁ 7 ሰግዳችሁ ቶሎ ወደ ሲኦል ቶሎ ሰላም ለአዕይንቲከ ወለስንከ ሰማይ እንዘላለ ኪሩብ ትነብር ከርሰ ቀላ ዘትርኢ መድኃኔዓለም ክርስቶስ ነፍሰ ዚአየ አጥኢ አኮኑ እግዚአብሔር መዋኢ ትታበቁል ሳረ ወባሕረታዊ ኃያሉ መድኃኔዓለም ሲኦል ያውርድ። እግዚአብሔር ይገሳችሁ። በርቼቴ አሜን። ወንድማችን ጸጋውን ያብዛልህ። አባቴ ቸር መድኃኒዓለም ጠላትህን የአገልግሎት ዘመንህን ይባርክልህ። ጸጋውን ያብዛልህ ወንድማችን። አሜን። ታለም በርቺ። ወለተ ገብርኤል ጋር አለ። ወለተ ገብርኤል ጋር አለ። አቤት። ማን ነው የምትታሰረው? የቤተሰብ ዛር። የቤተሰብ ዛር። ሌላስ? በቃ የቤተሰብ ዛር። ሌላስ? የቀረ? ዛሬ እኮ ወይ እንደ ዛሬ አይነት ሌላስ የቀረ? እሺ በቃ ሰረን አንናገርም ብቻ ሰረን ዝም ብለህኛ በጣም ነው። ኃያሉ መድኃኔዓለም ይበቀል።
በጣም የቀረ ነው ሌላ ማን አለ? ያስጠላኝ። ሰላም ለመላቲከ ለተወክፎ ስቃይ ዛጽነና ወላይናፊከ ሰላም ዘያስተፊሳ ህሊና እሺ መድኃኔዓለም ዘቆምከ በአውደ ቀያፋ ዋህና ቤዝ ወኒ በመስቀልከ በከመ ሰማዕኩ ዜና ምንቲ በቋከ ዘዚአየ ሙስና። ኃያሉ መድኃኔዓለም ያቃጥላችሁ። ሁላችሁም ራሳችሁን አጋልጡ። ማን ማን ያለ? የቤተሰብ ዳር ነው የምሄደው የምታሰረው። ዛሬ በቃ አልችልም መቆየት ሌላስ አልችልም። የቀረ? ሌላስ የቀረ? የምስጢር መተትም አለው። በቃ ምን ስርን አክተብለ? እኛ መናገር ምን አክተብለ? ምን አክተብለ የተላከው? ተናገር። መሄድ ነው ፈልገው ምን አክተብለ የተላከው? የሚስጥር መተት መግደል ነበር ግን አልቻልኩም። አሸነፈች። ግደላት። በቃ ዛሬ ምንም አልናገርም። በቃ እሺ ግደላት ነው የተባልከው? አዎ ስንት ዓመት አድርገናል፣ ግን በቃ አልችልም። ከአየር እመለሳለሁ። በቃ ምናምን አልችልም። ሌላስ የቀረ ማን አለ? ሌላስ? ገንዘቤ እኮ ቤት አይደለም ሌላ መግዛት እችል ነበር። ገንዘቤ ጨረስኩ። በቃ ገዛ መድኃኔዓለም በቃ አለኝ። ቤተሰቧ አባቷ አልገል ፈልጌ ግን አልቻልኩም። በቃ እሺ ታሰራለዋ። ሌላስ የቀረ ማን አለ? መስተፋቅርም አለሁ። መስተፋቅር ለምንድን ነው የተላከው? ለምንድን ነው የተላከው? ግን እምቢ አለችኝ። እምቢ አለችና እኛ ስንት ዓመት እምቢ አለችን። እኔ ልጅ ናት እያልኩ እየጠበቅኩ ጭራሽ እምቢ አለች። ከዛ እኮ ነው ስላለችን ነው። አሳድገ ሌላ ነው እንዴ? ዝም ብሎ መሄድ አለ እንዴ? አንተ ደግሞ ቀጥል እስኪ። እምቢ ስላለችን የተላከው? አዎ ነግሬያታለሁ እኮ። ይሄ ግን ያው ድንጋይ ናት፣ አትሰማም፣ አትፈራም። ምን ብለህ ነው የነገርካት? እሰራልሻለሁ ነው ያልካት? አዎ እሰራልሻለሁ፣ እኔ ካላንቺ አልሆንም እና ፍቅር አደርግሻለሁ፣ እንዳትቀየሚኝ፣ ይቅር በይኝ። ሳቀች። ውይ እሺ መስተፋቅር አደርግብሻለሁ። አዎ ይቅር በይኝ፣ እኔ አደርግሻለሁ። ነገር ላክባትም ሳቀች። አዎ ምን ላድርግ? በቃ አትሰማማ። ምን አባቷ እኔ ያለሷ መቼም በቃ እሺ። እኔ እኮ አቅም የለኝም። እኔ ምን ዝም ብዬ ነው የምሮጠው እንጂ ያው ማለፍ አይቻልም። የሷ አይ በቃ እሺ። እኔ ምስጢር እንዳታወጣ ተብያለሁ። የሷ ጥሩ ነገር በምንድን ነው የላከው? በድምጿ ነው፣ በድምጿ በፎቶዋ ደግሞ ፎቶዋ ላክልኝ ስላት አትልክም። ከፌስቡክ ነው ያገኘሁት። ከብዙ ዓመት ከ2 ዓመት ነው ምናምን እንጂ ፎቶ እምቢ አለችኝ። ምን አባቷ በቃ እሺ። የቤተሰብ ዛሬስ በምንድን የምትፈታተነው? ቤተሰብ እኔ አልናገርም። አሁን የቤተሰብ ነገር አንድ ቃልም አልናገርም። ምክንያቱ የተሸነፍኩበት ቀን ነው ዛሬ። በቃ እሺ በቃ ሰረን እኔ አልናገርም አልኩ እኮ በቃ እሺ። እኔ በምን ነበረ የምትፈታተነው? ቤተሰቦቿን የምትፈታተነው በምን ነበረ? ሰላም ታውቃለህ? ሰላም በሰላም በቃ በገንዘብ እንኳን አላቸው፣ ግን ያው ሰልባለሁ እኔ እንጂ አሁን ግን የለም። መስለብ የለ፣ መገርገር የለ፣ ገል የለ። እሺ በቃ እኔ እኮ ሰላም እንዳይኖራቸው። አዎ ወንድና እህት ወንድሞች እኮ ይፋቀራሉ፣ ግን አባትና ልጅ አባቱ ነው አንድ ቀን ምክንያቱ ይበልጠኛል። በጣም ጎበዝ ሰራተኛ ስለሆነ ጎበዝ ነው ለቤቱ። እኛ ደግሞ እኛ ድሃ ሆነን እንኖር እንዴ? ከዛ የተረገመች መጣች። እኔ አብሬ መጥቼ 19 ጠበቀ እስካሁን አለች። እሱ ነው የከለከለኝ እንጂ አሳያት ነበረ 19 ግን አልቻልኩም። ሳወጣት እኔ ያወጣኋት 19 ጠበቃት። በቃ እሱ ነው ነገር። በቃ አሁን በቃ እሺ። ሌላስ የቀረ ማን አለ? የቀረ ሌላ የተደበቀ በቃ የአረብ መተትም አለን። ኧረ በቃ እሺ በቃ የዛር ብቻ ነው እኮ ነው
ዛሬ የአርብ መተት ሌላስ? የዛር ብቻ ነው እንታለን። አዎ በቃ እሺ፣ የአሕዛብ መተትም አለ። የአርብ መተት ሌላስ? ሁላችሁም ራሳችሁን አጋልጡ በመድኃኒዓለም ስም። እንፈልጋለን። እሺ በቃ እሺ፣ ጨርሰናል። እኔ እሺ መስገድ ሲበዛ ሌላስ በቃ የቀረ? ጸሎት ሲበዛ ሙስሊም ይሻላል እላለሁ። ሙስሊም እኮ አይሰግዱም፣ ቁጭ ብለው ብቻ ነው የሚጸልዩት። አይደክሙም፣ አይጥሩም። ዋይ ጭንቀት! ዋይ ሰላም ለከናፍሪከ ወለአፉከ ዘጥዕመ ከመ ወይን ከራሚ ምረረ ሐሞት ፍጹመ መድኃኒዓለም ክርስቶስ እንተ ትገብር መድምመ ተማኅፀንኩ በኪዳንከ ኢታስማዐኒ መርገመ አመ በዳሪት ዕለት ትመጽእ ዳግመ። ኃያሉ መድኃኒዓለም ይበቀል። የተደበካለ ሌላ ሁላችሁም ራሳችሁን አጋልጡ ቶሎ። ትዳርም እንዳትይዝ ከያዘትም እንድብልቅልቅ እንድትምል ግን ምን ይደረጋል? እሺ የትዳር መተት ሌላስ? ሌላስ? በቃ ሁላችንም ማውጣት ነው። እሺ ቀጥል። ሌላስ የቀረ ማን አለ? እሺ የድል መተት ቀጥል። በቃ ምንም የለንም አሁን። በቃ ማህበር እንዳትገባ በማህበር እንዳትጸልይ እንፈልጋለሁ። ትህትናም ስዬም ከመሳተፍ አርቃለሁ። እነሱ እያሉ እንዴት ነው አንቺ ምናምን ትህትና አስመስዬ? አዎ በትህትና እምቢ ስትለኝ ደግሞ በትዕቢት አንቺ እኮ ሁሉም ታውቂያለሽ ለምን አትሳተፊም? እኛ በቃ በሁሉንም እምቢ ሲሉኝ በትዕቢት እምቢ ሲሉኝ በትህትና። አይ ግን አትሰማም። ያው ታውቀኛለች ነበር። እሺ ሌላስ? በቃ ሌላ እኔ እኔ አልነገርም፣ ግን የሚያስጠላኝ ነገር ምን እንደሆነ እንገር ለኔ እንዳትናገር እኔ ስላለች ነው እንጂ የሚያስጠላኝ ነገር እየጸለዩ አልጸለይኩም አሉ እኮ ሌሎች መንፈሳዊ ይጋለጥ ምናምን የሚሉ እኮ በቃ ዚያሩ ሰለው መልካ ደረሰለው ጉዝ ሰዳለው። እኔ በቃ እንደዚህ የሚፈግሩት እንዴት ደስ እንደሚሉኝ። እኔ የሚያስጠላኝ ግን ሰግደው እኔ ያልሰገድኩም ምናምን የሚሉ እንደዛ ነው። ወይ ደግሞ ትንሽ ሰግደው በቃ እርፍ የሚሉ እንጂ ብዙ ሰግደው የማይጋለጥ አለ እኮ። እነሱ ግን በጸሎታቸው ስለሚያስቡ ነው። ግን እኔ የሚያስጠላኝና ሁሌም የሚያዘው እንደዛ ነው። ብዙ ተጸልይም ግን እምነት ነው። በቃ እሺ ቀጥል እስኪ። ሌሎቹ በስግደታቸው ይታመናሉ። አው በቃ ስግድ እስከሚወጣ ይሰግዳልና ዋይ ለምን አይጋለጥም? ይለ ትዕቢት ነው። እኔ ምን ያደርግ? እኔም እኮ ሰግዳለሁ አላምንም እንጂ እኔም እኮ ያው በቃ አብሬ ሰማችሁ አይደል እህት ወንድሞች? ይሄ በጣም ላስተዋለው ሰው በጣም ትልቅ ትምህርት ነው። ብዙ ሰው በስግደቱ ብዛት የሚጋለጥ ይመስለዋል። በጸሎቱ ብዛት የሚጋለጥ ይመስለዋል። ግን አይደለም። ብዙ ብትሰግድ ግን በስግደት ብቻ የምትታመን ከሆነ ብትጸልይ በጸሎት ብዛት የምትታመን ከሆነ ዋጋ የለውም፣ ማለትም አይጋለጥም። ስለምንድን ነው? ስለ ትዕቢት ማለት ነው። በጸሎታቸው ብቻ ብዛት የሚጸድቁ የሚመስላቸው እንደ ሌሎቹ እንደ ጸሐፍት ፈሪሳውያን ማለት ነው። ትሰግዳለህ ግን በስግደት አትታመን እኮ ነው ትልቁ ነገር። ብዙ አትስገድ እኮ አይደለም። አንዳንዱ ደግሞ እንደዚህ ሲባል ገልብጦ የሚረዳ ሰው አለ። በስግደት ብዛት አይደለም መንፈስ የሚወጣው ማለት አትስገድ ማለት ነው እንዴ? እንደዛ ነው የምትረዱት? አንዳንዱ እንደዛ ስለሚረዳ እኮ ነው እንዴ ይልና ስግደቱን ወደ መተው ነው የሚመጣው። አይደለም አይቶ ወንድሞች ተሳሳትኩኝ? እንደዛ አይደል የምናስበው? በስግደት አንዳንዱ በስግደት ብዛት አይደለም እኮ መንፈስ የሚጋለጠው በጸሎት ብዛት ነው እንዴ ታዲያ? በስግደት ብዛት ካልሆነ ለምን እንሰግዳለሁ ይልና ስግደቱ ይተዋል። እሱ ተው ማለት እኮ አይደለም። ጸሎትን ተው ማለት አይደለም። በስግደት ብዛት አይደለም ማለት አብዝቶ መስገድ አይጠቅምም ማለት አይደለም። አብዝቶ መጸለይ አይጠቅም ማለት አይደለም። በስግደት አትታመን ነው። በስግደት ብዛት መንፈስ የሚጋለጥ አይምሰልህ ነው። በጸሎት ብዛት መንፈስ የሚጋለጥ አይምሰልህ። አንተ ቸርነት ሊታከልበት ይገባል። የፈጣሪ ቸርነት
ብዙ ሰግደ ግን ምንም እንዳልሰገድክ ራስህን ቁጠር እኮ ነው አባባሉ ገብቶ ከሆነ ምንም እንዳልሰገድክ ሆነ ራስን አሳምን በቃ ምንም እንዳልሰገድክ ሰገድኩ ብለህ ለራስህ አትንገረው ቀኝ የምትሰራውን ምን አትወቅ ይላል መድኃኒዓለም እስቲ ንገሩኝ ግራ አትወቅ ግራ አትወቅ አትታመን እኮ ነው አትመካ እኮ ነው ያንተን መንፈሳዊነት እንኳን ሰዎች እንዲያውቁልህ ብቻ ሳይሆን ለራስህ ራሱ አትንገረው ነው ለራስህ አትንገረው አጋንንት ግን በስግደታችን ብቻ ብዛት መንፈስ የሚጋለጥ ይመስለናል እና ከዚህ አንፃር ነው ወንድሞች ይሄ ደግሞ ምንድነው ማለት የሚባለው ትህትና ነው የሚባለው ትህትና በራስህ አትታመን ነው ይሄ የቅዱሳን ባህሪ መገለጫቸው አንዱ ይሄ ነው በቃ ቅዱሳንን ከፍ ያደረጋቸው ይሄ ትህትናቸው ነው ይሰግዳሉ ይጸልያሉ ግን ምንም እንዳልሰገዱ ነው ራሳቸው የሚቆጥሩት ይጸልያሉ ግን ምንም እንዳልጸለዩ እንደዛ ነው ራሳቸውን የሚቆጥሩት ማለት ነው ማናቸው አንድ አባት እስከ እኔ ከልጅነቴ ጀምሬ አሉ ሁሌ አንድ ቀን ጽድቅ ስራ ሰራለሁ ብዬ አስባለሁ እድሜ ልካቸውን እኮ ጽድቅ ስራ ሲሰሩ ነው የኖሩት ከልጅነቴ ያኔ በልጅነቴ በህይወቴ አንድ ጽድቅ ስራ ይኸው ሳልሰራ ሸመገልኩኝ ይላሉ እንዳልሰሩ ነው ራሳቸው የሚቆጥሩት አያችሁ አይደል እና ወንድሞች አንድ ልንረዳ የሚገባው ነገር ይሄ ነው በስግደት አትታመን ነው በጸሎት አትታመን በዛ ብዛት በምጽዋት ብዛት መንፈስ የሚጋለጥ እንዳይመስልን ራስህ ለእግዚአብሔር ተወው ነው ሰውነትን ለእግዚአብሔር ተወው እና ይሄ በጣም ትልቅ ትምህርት ነው ላስተዋለው ሰው እሺ ሰራዊታችሁን ሰብስቡ ቶሎ በመድኃኒዓለም ስም ሰብስበናል አንተ ግን ወይ አርፈህ ብትቀመጥስ ምን አለበት ቶሎ ሰራዊታችሁን ሰብስቡ አንድ መንፈስ እንዳይቀር በመድኃኒዓለም ስም ቶሎ አለ የጸሎት የምናባክርም አለን እኮ ግን እንዴት እንችል እንጂ እሺ ምናባክን ምንድን ነው የምታባክኑት ጸሎት አሁን ሰው መደወል ወይ ደግሞ በኋላ በቃ ትንሽ ተኝቼ ተነስቼ መጸለይ ይሻለኛል ከዛ ሙሉ ቀን መተኛት እንደዛ በኋላኛ እንግዲህ በኋላ ሰራዊትን ሰብስብ ቶሎ እሺ ቶሎ በኋላ እያልክ ታዘናጋለህ ያስፈራል በጣም የስራይ ነው መድኃኒዓለም የሚያስፈራት አለ በጣም ነው የምትለው ግን እኔ ነኝ እሷ አይደለችም እሷ ላይ ሆነ ነው እንድትፈራው የምታረገው አረ እኔ እወድሃለሁ ብላ ትስማለች ግን እኔ በቃ ነው ሙሉ በቃ ሳይው የሚያይ ነገር እኮ ነው ለምን ያየኛል እኔ ማን እንደዛ የምታደርገው እኔ የመስተፋቅራለን እና የጥርጥር መንፈስ ነው የጥርጥር መንፈስ ሌላስ በተለይ ደግሞ የዛር መንፈስ እሱ የሚጠብቃቸው እሱ ስለሚዘክሩት እሱ ነው ያስያዘን ቶሎ ሰራዊትን ሰብስብና ግንሳት ወደወለች እሺ በቃ ሰራዊትን ሰብስብ ቶሎ ሁላችሁ እሺ በቃ እሺ ሰብስበናል በአብ በወልድ በመንፈስ ቅዱስ በአብ በወልድ መንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በኢየሱስ ክርስቶስ ስም ኃያሉ መድኃኒዓለም ያቃጥለ በኃያሉ በመድኃኒዓለም ስም ኃያሉ መድኃኒዓለም ስራና
ማይክ በመዳን የት አለች? አስወጥቷት የለ ስትገባ ንገሩኝ። እሺ ሌላ የምትታሰር የምትሸኝ ማን የምትታሰረው? ወለተ ሰንበት ጋር ያለ ማን ነው? እድሳት አለው። የእድሳት መተት። ሌላስ? የአረብ መተት። የአረብ መተት። ሌላስ? አብራን ከረት። ሌላስ ምን አለ? ግርማ ለነጋስ ሰላም ስግማም ለመንፈስ ቅዱስ ሰላም ስላሴ ወስላሴ ጋስ ቅዱስ አጥር እሺ ሌላስ? ሙስሊም ሌላስ? ሌላስ? የምን መንፈስ? የትዕቢት መንፈስ። ሌላስ? ሌላስ? ትናንትና አንተ አሰርከንን ሰራዊት የእሱ የተሰቀለው መስቀል እየተደፋ ነው። እሱ ፊቴ አታይም፣ ግን እመጣለሁ። ሌሊት እመጣለሁ። ያስፈራራታለሁ። ማንም የምታስፈራራት? ጠንቋይ ነው ወደ ንግስት የሚሰራ ራሳ መጣት። የልጇ ስም ክርስትና ሰጣች። የእሷ ስም ክርስትና ሰጣት። የቤተሰብ ሁሉ ነው፣ ግን ቤተሰቧ ነን። የእሷ ቤተሰብ ነው፣ የአባቷ ቤተሰብ ነው። ውጡ! ሰራዊታችሁን ሰብስቡ! ቶሎ ሰብስቡ! ሰራዊታችሁ ሰብስቡ! ቶሎ! ሌላስ የቀረ ማን አለ? ጭንቀት። ሌላስ የቀረ ማን አለ? ልጇ ቤተሰቧ እንድጠጣላ አድርጊያታለሁ። ጠላ እህትም ቤተሰቧ እንዳትጠል፣ እንዳትመክር፣ አጥለተን እንዳትደውል። ልጇ አትጠየም። ታመመት ስትሰማ ዝም፣ እናቷ ታመመት ስትባ ዝም አትጠያትም። ለምንድን ነው ልጄ ለምንድን ነው አትጠያም? ናኛ አሞኛ ምንድን ነው አትጠያም ስትላት ዝም። ሪከርድ ስታደርጋላት ዝም በቃ ዝም። አሁን በቃ ሰራዊታችሁን ሰብስቡ! ቶሎ ውጡ ሁላችሁ! ሌላስ የቀረ ማን አለ? ሌላስ የቀረ? የእርግማን። እሺ ሌላስ? ሌላስ የቀረ ማን አለ? ወደ ግንባር ውጡ ሁላችሁም! በአብ በወልድ በመንፈስ ቅዱስ በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በኃያል በቸር መድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም
በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ራስ ሁላችንም ከነሰራዊታችን ሁላችን ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን አይነ ጥላ ቆራ ስራ አላቆምኩም። ክርስቶስ ጋር ታስሬ እላለሁ አላቆምኩም። አይነ ጥላ ስራዬን አላቆምኩም። አይነ ያለ አይነ ጥላ ስራ አላ እሺ ተነስ አሁን በኃያሉ በመድኃኒዓለም ስም ከዛሬ ጀምሮ ስራን ታቆማለህ። ተነስ ቶሎ ተነስ ቶሎ በል። በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም ቶሎ በል። በኃያሉ በመድኃኒዓለም ስም አትናገርም። በኃያሉ በመድኃኒዓለም ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን እስከምንሸን ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ስራዬን ያላቆምኩ እኔ የአይነ ጥላ መንፈስ ከዛሬ ጀምሬ በየቀኑ ስግደት አለና ራሳቸው ተቀጣናለች። ከዛሬ ጀምሬ በየቀኑ በኃያሉ በመድኃኒዓለም ስም 27 ቢሊዮን በየቀኑ በኃያሉ በመድኃኒዓለም ስም 27 ቢሊዮን እንሰግዳለን። 27 ቢሊዮን እንሰግዳለን። ይህንን ትእዛዝ ባልፈጽም ኃያሉ መድኃኒዓለም እጥፍ ድርብ አድርጎ ይበቀለን። እጥፍ ድርብ አድርጎ ይበቀለን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሰው መልሱ፣ ልብ መልሱ፣ ልብ እግዚአብሔር ይገስጽ። የአይነ ጥላ መንፈስ ለይተሽ ቅጭው። እሺ እህቴ፣ እሱን በደንብ አድርገሽ ቅጭው። በኃያሉ በመድኃኒዓለም ስም የታዘዝከውን 27 ቢሊዮን ስገድ በየቀኑ እያልሽ ቀጥቅጭው። ይሰግዳል። ስራ ያላቆመ መንፈስ ካለ ለይቶ መቀጥቀጥ ነው፣ ቅጣት መስጠት። እሺ ማን የምታስረው? ወለተ ሰንበት ጋር አለ ሰራዊታችሁን ሰብስቡ፣ ሰብስቡ፣ ሰራዊታችሁን ሁላችሁም ሰብስቡ፣ ቶሎ ሰብስቡ ሁላችሁም። እሺ ሌሎቹ ጋርም ያላችሁ መናፍስት ውጡ ቶሎ፣ ሰዓት የለም። ቶሎ ዛሬ የምትታሰሩ ውጡ። ሁሉም ጋር ያላችሁ በኃያሉ በመድኃኒዓለም ስም ውጡ ቶሎ። ሰላም ለአብ ዘእምግርማ ለምነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ በቀሏችሁ ውጡ ቶሎ። ለመታሰር የመጣችሁ መናፍስት በሙሉ ውጡ ቶሎ። ሰራዊታችሁ ሰብስቡ። የእድሳት መተት፣ የአይነ ጥላ መንፈስ፣ ቡዳ፣ ዛር፣ መተት በቤተሰብ በኩል የመጣችሁ የቤተሰብ የዛር የመተት መናፍስት ውጡ ቶሎ። ኦ ሚካኤል፣
ኦ ሚካኤል ኦ መተንብል ካህናርያም ትሰመ ቢሰ ሱራፌል ዘምሩ ሳርኡስ ወዘምሉ ላልኡል ጊዜ ጸዋኩካ ቀረበኒ በምሕረት ወሳል ሳል ለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕቱ ለመልከ ጼዴቅ ከመ ትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ በአጋዕዝተ ዓለም በቅድስት ሥላሴ ስም በቅዱስ ሚካኤል በቅዱስ ገብርኤል ስም ውጡ። በቅድስት ድንግል ማርያም ስም ቶሎ ሰራዊታችሁን ሰብስቡ፣ በሽታችሁን አንሱ። ቶሎ ሁላችሁም ተናገሩ። በአብ በወልድ በመንፈስ ቅዱስ ስም በመድኃኒዓለም ስም ኃያሉ መቸሩ መድኃኒዓለም ድንግል ማርያም ስም ማርያም ስም ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በመልአክ በቅዱስ ገብርኤል ስም ቶሎ በል። በሊቀ መላእክት በቅዱስ ገብርኤል ስም ሁላችንም ታስረናል። በዛሬው ቀን በመድኃኒዓለም ስም ታስረናል። ከህይወታቸው ወጥተን ከህይወታቸው ወጥተን እስከምንሸኝ ድረስ ምንም ስራ አንሰራም። ኧረ ሰርተን አናውቅም። ሁሌ እንደታሰረ ምድር በፈጠረ በአጋዕዝተ ዓለም በቅድስት ዓለም ቅድስት ሥላሴ እነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን በሙሉ ሰራዊታችን ድል በሙሉ ከፍተናል። የተዘጋ እድል ሁሉ ከፍተናል። በሙሉ ከፍተናል። ሰራዊታችን ሰብስበናል። ሁሉም ተሰብስበናል። ሁላችን ተሰብስበናል። ስንሸኝ ድረስ ምንም ስራ አንሰራም። ስንጠራ ቤት እንላለን። አንሰራም። ስንጠራ ቤት ስንላክም ወዴት እንላለን? የምትሸኝ ተዘጋጁ። ቶሎቱ የምትሸኙ በኃያሉ በመድኃኒዓለም ስም ቶሎቱ የዘጋችሁትን እድል ክፈቱ። በሽታችሁን አንሱ። ሰራዊታችሁ ሰብስቡ። ቶሎ ሁላችሁም ተናገሩ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ሁላችንም ከሰራዊታችን ከመላ ሰውነታቸው ከህይወታቸው ወጥተን ከቤተሰቡ ሁሉ ከመላ ሰውነታቸው ከህይወታቸው ከድላቸው ወጥተን ከእንግዲህ ላንመለስ ላንታደስ ከእንግዲህ ላንመለስ ላንታደስ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም በኃያሉ በመድኃኒዓለም ስም ለዘላለም ሲኦል ታስረናል። በመድኃኒዓለም ስም ለዘላለም ሲኦል ታስረናል። ኃያሉ መድኃኒዓለም ሲኦል ያውርደን። ኃያሉ መድኃኒዓለም ሲኦል ያውርደን። ኃያሉ መድኃኒዓለም ሆይ ልጅን ተረከብ እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ ሰላም ለአስናኒከ ወለልሳንከ ዘሰበከ ግዕዛነ ዓለም ቀዳሚ አመዲ በመስቀል ቆምከ መድኃኒዓለም ክርስቶስ ዘኢይትየሰው ቃልከ ለነፍሴ መልአከ ሞት አመ ያቀውማ ቅድሜከ እግዚኦ እግዚኦ ኢትሚት ገጸከ። ኃያሉ መድኃኒዓለም ሲኦል ያውርዳችሁ። እግዚአብሔር ይገስጻችሁ። እሺ እህት ወንድሞች
ለነበረን ጊዜ ቸሩ መድኃኔዓለም ኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ በእውነት ለእናንተ የደረሰ ለሁላችንም ቸሩ መድኃኔዓለም ይድረስልን፣ ፍጻሜያችንን የሚያሳምርልን። አሜን። የ7 ሰዓት መርሃ ግብር በዚህ ተጠናቋል። በእውነት መርሃ ግብራችንን በሰላም ማስጀምሮ በሰላም ያስፈጸመን አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አሜን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን አስተውል። መላ ሰውነት